ሰላም እንዴት ናችሁ? ውድ የዳጊ ቲዩብ ቻናል ቤተሰቦች አላችሁ። የዛሬም እንግዲህ በሌላ ቪዲዮ ተመልሰን መተናል። ዛሬ ደግሞ የምናወራው እንግዲህ ሰሞኑን መነጋገሪያ ስለሆነው የውፍረት መቀነሻ መድኃኒቶች ነገር ነው። ግን ስለ ውፍረት መቀነሻ መድኃኒቶች አጠቃቀም አንዳንድ ነገሮችን እናውራ። በዴንማርክ የመድኃኒት አምራች ኖቮር ኖርዲክስ ስር የሚገኘው የዌጎቪና ኦዜምፒክ የክብደት መቀነሻ መድኃኒቶች የፈጠራ ባለቤትነት መብት አብቅቷል። ይህም የተለያዩ ሀገራት የመድኃኒት አምራች ኩባንያዎች መድኃኒቶቹን በመስራት በርካሽ ለገበያ እንዲያቀርቡ በር ይከፍታል። ይህም የዋጋ ፉክክር ስለሚፈጥር ዋጋውን ከግማሽ በታች በመቀነስ ለህንድና ለሌሎች ሀገራት በፍጥነት ሊዳረስ የሚችልበትን እድል ይፈጥራል። የኢንቨስትመንት ባንኩ ጄፈሪስ ይህንን አጋጣሚ ለህንድ አስማታዊ ጊዜ ነው ሲል ጠርቶታል። በትክክለኛው ዋጋና አጠቃቀም ከተመራ ሴማግሉቲድ የተባለው የክብደት መቀነሻ መድኃኒት የሀገር ውስጥ ገበያ $1 ቢሊዮን ሊደርስ እንደሚችል ተንብዮአል። ወደ 50 የሚጠጉ የተለያየ የምርት ስያሜ ያላቸው የሴማግሉቲድ መድኃኒቶች በወራት ውስጥ ወደ ገበያ እንደሚገቡ ተንታኞች ይጠብቃሉ። ይህ አካሄድ ከፍተኛ ፉክክር ባለበት የህንድ የመድኃኒት ኢንዱስትሪ ውስጥ የተለመደ አሰራር ነው። ሲታግሊፑቲን የተሰኘው የስኳር በሽታ መድኃኒት በ2002 የፈጠራ ባለቤትነት መብቱን ሲያጣ በአንድ ወር ውስጥ ወደ 30 የሚጠጉ የምርት ስያሜ ያላቸው ወደ ገበያ ሲገቡ ይህ ቁጥር በአንድ ዓመት ውስጥ ወደ 100 ደርሷል። በአሁኑ ጊዜ ወደ $60 ቢሊዮን የሚገመተው የህንድ መድኃኒት ኢንዱስትሪ በ2030 በእጥፍ እንደሚጨምር ይጠበቃል። ኢንዱስትሪው በአብዛኛው የተገነባው ርካሽ መድኃኒቶችን ወይም ጄኔሪክ በማምረት ሲሆን አሁን ደግሞ በሴማግሉቲድ ላይ ከባድ ውድድር እንደሚኖር ይጠበቃል። መጀመሪያ ላይ የስኳር በሽታን ለማከም የተዘጋጁት እነዚህ መድኃኒቶች አሁን ክብደት በመቀነስ ረገድ ጨዋታ ቀያሪ ተደርገው እየተወሰዱ ነው። ሴማግሉቲድ የምግብ ፍላጎትንና የደም ስኳርን የሚቆጣጠር ሆርሞንን የመሰለ ሚና ያለው ሲሆን GLP-1 በመባል በሚታወቁ የመድኃኒት ክፍሎች ውስጥ ይመደባል። መድኃኒቱ የኢንሱሊን ልቀትን በማሳደግና የሆድ ባዶነትን በማዘግየት ሰዎች እንዲጠግቡና ረዘም ላለ ጊዜ እንዳይራቡ ያደርጋል። በዓለም ላይ በጣም ከሚፈለጉ የክብደት መቀነሻ ሕክምናዎች መካከል ሆኗል። በርካታ የህንድ የመድኃኒት አምራቾች ወደ ሥራ ለመግባት በዝግጅት ላይ ናቸው። ፋርማክራክ የተባለው የምርምር ተቋም ምክትል ፕሬዝዳንት ሺታል ሳፓሌ እንደገለጹት ከሆነ ሲፕላ፣ ሰን ፋርማ፣ ዶክተር ሬዲስ ላቦራቶሪስ፣ ባዮኮን፣ ናትኮ፣ ሲደስ እና ማንዳይማርክ ፋርማ ያሉ ዋና ዋና ኩባንያዎች የታወቁ ጄኔሪክ መድኃኒቶችን እያዘጋጁ ሲሆን ብዙዎቹም ተመሳሳይ እርምጃ የመውሰድ እድላቸው ከፍተኛ ነው። ዋጋውም በከፍተኛ ሁኔታ እንደሚቀንስ ይጠበቃል። አሁን ያለው ወርሃዊ የህክምና ወጪው ከፍተኛ ነው። ኦዜምፒክ ከ95 እስከ $119 ይሸጣል። ዌጎቪ ደግሞ ከ108 እስከ $173 ሊያወጣ ይችላል። ውድድሩ ሲጠናከር ወርሃዊ ዋጋው ከ36 እስከ $54 እንደሚወርድ ይጠበቃል። ዝቅተኛ ዋጋ ሲኖር ደግሞ ገበያውን ሊለውጠው ይችላል። ዋጋ መቀነሱን ተከትሎ መድኃኒቶቹን ያለ አግባብ የመጠቀም ስጋቶች አሉ። ታካሚዎች በአካል ብቃት አሰልጣኞች፣ በውበት ክሊኒኮች ወይም ይህን ለማድረግ ስልጣን በሌላቸው የምግብ ባለሙያዎች ከፍተኛ መጠን እንደሚሰጣቸው ሐኪሞች ሪፖርት ይደረጋል። የበይነ መረብ ፋርማሲዎችም አንዳንድ ጊዜ መድኃኒቶቹን ከተወሰነ ምክር በኋላ ይሸጡታል። የውበት ባለሙያዎች ለሰርግ ወይም ለማህበራዊ ዝግጅት ፈጣን የሰውነት መቀነሻ ጥቅሎችን ማስተዋወቅ ጀምረዋል። ርካሽ መድኃኒቶች በስፋት ሲገኙ እንዲህ ያሉ ልማዶች ሊስፋፉ ይችላሉ። ርካሽ መድኃኒቶችን በብዛት ማግኘት ማለት ያለ አግባብ አጠቃቀም እድልን ይጨምራል ይላሉ መቀመጫቸውን በሙምባይ ያደረጉት የደረት ሐኪም ባሁሚክ ካምዳር። እንግዲህ አሁን የውፍረት መቀነሻ መድኃኒቶች እየተለመዱ መጥተዋል ማለት ነው። እንግዲህ በህንድ በብዛት እየተመረቱ እንዳሉ ነው። አሁንም ሊመረቱ ያሉ አሉ፣ እየተመረቱም ያሉ አሉ። ዋጋቸውም ወደፊትም ይቀንሳል። ግን እነዚህን መድኃኒቶች ስንጠቀም ያው በሐኪም ትዕዛዝ መሆን አለበት እንጂ ለአስቸኳይ አሁን ሰርግ አለብኝ ምናምን ብለን ለዛሬ ሳምንት ወይ ለዛሬ ወር እኮ ውፍረት መቀነስ እፈልጋለሁ ብለን ይህን መድኃኒት ቶሎ የምንወስደው ከሆነ ሳይድ ኢፌክት ይኖረዋል። ይህም እንግዲህ ህይወታችንን እስከ ማሳለፍም ሊደርስ ይችላል። የተለያዩ ሳይድ ኢፌክቶችንም ያመጣብናል ማለት ነው።
ስለዚህ ማንኛውንም መድኃኒት ከመጠቀማችን በፊት የባለሙያ ምክር፣ የሐኪሞችን ምክር በደንብ ማግኘት አለብን። ቢቻል ደግሞ ውፍረት ለመቀነስ በጊዜ ሂደት በስፖርት ምናምን ብንቀንስ፣ በሩጫ ሊሆን ይችላል፣ በተለያዩ እንቅስቃሴዎች በተፈጥሯዊ መንገድ ራሳችንን በመድኃኒት እንትን ሳንለው ማለት ነው። በእንደዚህ አይነት መንገድ ቢሆን የሚሻል ይመስለኛል። ለዛሬ ያዝነው ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ።